ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን ቆያችሁ? ዛሬ አዲስ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ይሄን ቅመም ነው። ይሄ አሪቲ ይባላል። እንግዲህ አሪቲን ያው ብዙዎቻችን እንደምናውቅ ነው ማስበው። የአሪቲ ጥቅም ብዙ ጥቅም አለው። ምንድነው ጥቅሙ? ስፔሻሊ ይሄ ነው ብለን አንድ ሁለት ብቻ አይደለም መዘርዘር የምንችለው፣ ዘርፈ ብዙ ጥቅሞች አሉት አሪቲ። እና ከዛ ውስጥ ደግሞ ዛሬ ለየት አድርጌ ሊሰራ ያሰብኩት ቪዲዮ አንድ ነፍሰ ጡር እናት ልትወልድ ስትቀርብ ልትወልድ ቢያንስ አንድ 15 ቀን ሲቀራት ከዚህ ከአሪቲ የተወሰነ ለሳምንት ጠዋት ጠዋት ከቻለች ከቁርስ በኋላ ካልሆነ ምሳ በኋላም ቀንም መሆን ልትጠጣ ትችላለች። ከተመቻ ደግሞ ማታም ልትጠጣ ትችላለች። ልትወልድ የደረሰች ልትወልድ 15 ቀን የቀራት እናት አሪቲ ለሳምንት እንደ ሻይ የአሪቲን ቅጠል ለምሳሌ አንድ ጊዜ ሲጠጣ ያው ይመራል፣ ጣዕሙ ይመራል እንደምታውቁት። ካልቻለች እቺን የሚታክል ከቻለች ደግሞ ጨምራ የምትችለውን ያህል፣ አሁን ይሄ ለምትችል አይበዛም፣ አንድ ሻይ ብርጭቆ ማፍላት የምትችልበት ነው። ይሄ በጣም ምርጥ። እሱም ብቻ ሳይሆን ለጣዕም እንዲኖራት እንዲጣፍጣት ነጭ ሽንኩርት፣ ቀይ ሽንኩርት ከዚች ጋር እችን የሚታክል መጠን ወስዳ ከዚህ ጋር ጭቅጭቅ አርጋ ትንሽ ወቀጥ አርጋ እንደ ሻይ ታፈላና ትንሽ ጨው ሳይበዛ ለጣዕም ትጨምራለች። ከዛ በኋላ ቅቤ የምትወድም ከሆነ ሳይበዛ የምትወደውን ያህል በመጠን ትጨምራለች። ከበዛም የምትወደው ከሆነ ምንም ችግር የለም፣ የሚያመጣው ጉዳት የለምና ለሳምንት ይሄን የጠጣች አሪቲውን አፍልታ በቀን ቢያንስ 2 ሻይ ብርጭቆ የጠጣች እናት ስትወልድ የህፃኑ ፊት አንዳንድ እናቶች ማለት አንዳንድ ህፃናቶች ሲወለዱ ፊታቸው ላይ የሆነ ነጭ ነገር እርጎ የተቀባ የሚመስል ፊት ይዞ የሚወጡ ህፃናቶች አሉ ከእናት ሆድ ሲወጡ። እና ይሄ እንዳይሆን ጥርት ያለ የህፃናት ፊት ዛሬ እንደተወለደ ህፃን አንዳንዴ ለሁሉም ላይሆን ይችላል፣ ግን አንዳንዴ አይታችሁ ገጥሟችሁ ሊሆን ይችላል። ነጭ ነገር ፊታቸው ላይ ተጣብቆ ሲወለዱ የሚወለዱ ህፃናቶች አሉ። ያ እንዳይሆንና ገና ሲወለዱ ከሆድ እንደወጡ 1 ወር ያህል ተወልዶ የቆዩ ህፃናትን እንዲመስል ፊታቸው ጥርት እንዲል የሚጠቅምና ለሚጥ ደግሞ ለእናቲቱ አቅም ይሰጣል። ይሄ አንደኛ የህፃናትን ፊት ጥርት ያደርጋል። አሁን ከሆድ እንደወጣ ሲታዩ ይሄን የጠጣች እናት ህፃኑ ከሆድ እንደወጣ ምን ይመስላል? ከማይፀኗ እንደወጣ 1 ወር የቆየ ነው የሚመስለው እንደወጣ ብታዩት። ይሄን ለሳምንት የጠጣች ያው የምትችለውን ያህል መጠን ነው የምትጠጣው። እንዳልኳችሁ የምትችል ከሆነ ይመራል፣ ምንም የሚያመጣው ጉዳት የለም። ምናልባት ጨጓራ ያላችሁ ከሆናችሁ ጥንቃቄ እንድታረጉ ነው። ጨጓራ ላላት ሴት በመጠን ብዙ መጠጣት የለባትም። ለምን? ጨጓራ ሊያቃጥል ይችላል። እሱ የኔ ጥርጣሬ ነውና ጨጓራ ያላት ሴት በጥርጣሬ ወይቺን አንዷንም ብትሆን መጀመሪያ መሞከር አለባት። እንደ ሻይ እቺን በእጅም ሰባብራ እንዲቻርጋ ሰባብራ 1 ሻይ ብርጭቆ የምታክል ውሃ ላይ በደንብ አንተክቲካ አፍልታ እሱን ሞከር ነው። ከዛ ግን መጠጣት ምንችል ሰዎች የምንችለውን ያህል ጨምረን ያው በጨመርነው ቁጥር እንትኑ ይመራል አሪቲው። ስለዚህ ይሄ አሁን ኖርማል ነው። እቺን የምታክል ቀንሳችሁ ብታወጡ። ሌሎች ግን የለመዱት ይሄውን አንድ ጊዜ የምንጠጣ ሰዎች እንኖራለን። ማይቢ እኔም ቢሆን በጣም ወደው ነው። ደግሞ ከለመዳችሁ በጣም በፍቅር ነው የምትጠጡት እና ዘርፈ ብዙ ጥቅም ያላቸው ቅመሞች አንዱ ነውና
ይሄን በተለይ ለህፃናት ፊት ለእናት ሚጥ ይጠቅማል በባህላዊ አሰራርና ይሄን ተጠቅማችሁ ነፍሰ ጡር እናቶች የልጆቻችሁ ፊት ጥርት ያለ ገና ከማይፀን እየወጣ ነው ወይስ ተወልዶ የቆየ ህፃን ነው እንደሚባል ነው ፊታቸው ጥርት የሚለው። በጣም እርግጠኛ ሆኜ የሚነግራችሁ ይሄን ነውና ለአንድ ሳምንት በቀን 2 የሻይ ብርጭቆ የፈለጋችሁትን ቅመም ጨምራችሁ ምናልባት ጨጓራችሁን ማይጎዳ ስፔሻሊ የሚጨመረው ነጭ ሽንኩርት ትንሽ ለጨጓራችሁ የሚስማማ ከሆነ ነጭ ሽንኩርት ጨምሩ የምትፈልጉትን ያህል መጠን። ማይስማማችሁ ከሆነ ቲታችሁ ደግሞ ቀይ ሽንኩርት፣ እሱም ማይስማማችሁ ከሆነ ደግሞ ባዶን መጠጣት ነው። እና ቅቤም የምትወዱ ካላችሁ ለሚጥም ይጠቅማል ይሄ ነገር ለህፃን ፊት ብቻ አይደለም። እና ተጠቀሙ፣ ቼክ አርጉ፣ ታመሰግናላችሁ። በጣም አሪፍ ቅመም ነውና ሌላ ደግሞ በተጨማሪ ነፍሰ ጡር ሆናችሁ ሆድ ውስጥ ቁርጠት ካለ ሌላ መድኃኒት ስለማይፈቀድላችሁ ያው ለነፍሰ ጡር ብቻ ሳይሆን ለማንኛውም ሰው ሆድ ህመም ካለ በጣም በሰከንድ ነው ጸጥ የሚያደርገው። አሁን እኛ አካባቢ የሆድ መድኃኒት በብዛት እኛ ከሱቅ የምንጠቀመው በላይ ይሄን ነው። ቤታችን ውስጥ በማንም ቤት የማናጣው ነገር ቢኖር ይሄ የአሪቲ ቅመም ነው እና ሆድ ያመመው ሰው ካለ እችን የሚታክል የሚችል በጥርሱ አኝኮ እችን የሚታክል ከዚች መልስ ጫፏን ቆርጦ እንጨቱ ያው ይጣላል። አኝኮ ትንሽ ጨው አድርጎ አኝኮ ውሃ ከጠጣ ሆድ የሚባል ለልጅም ለአዋቂም አይኖርም። እንዳልኳችሁ ለልጆች ከሆነ ደግሞ ትንሽዬ መጠን ነው የሚያስፈልገው። በጣም ትንሽ ለአዋቂ እንደሚሰጠው ያህል አይሰጥም ለልጆች። እችን የሚታክል ለልጆች ከዛ በጨው ትንሽ ጨው አድርገን ስኳርም ቢሆን ስለሚመር እነሱም በሚወዱት ነገር አድርገን ውሃ በደንብ መጠጣት አለባቸው። ስፔሻሊ ማታ ለምሳሌ ሰው ሆድ የሚታመም ከሆነ ምንም ሐኪም ቤት እንኳን ለመውሰድ በማይመች ሰዓት ከሆነ በጣም ምቹና እንደ መድኃኒት ደግሞ ምንም ሳይድ ኢፌክት ያለው አይደለም። ባህላዊ ምንም ሳይኖር ሆድ ህመምም በሰከንድ ጸጥ የሚያደርግ ስለሆነ ዘርፈ ብዙ ጥቅም ያለው ቅመም ነውና ተጠቀሙበት። ስፔሻሊ ደግሞ ነፍሰ ጡር እህቶቻችን እናቶቻችን ተጠቀሙበት ለማለት እወዳለሁ። ስለተከታተላችሁኝ አመሰግናለሁ። ዩቲዩብን ሰብስክራይብ አርጉ፣ ኮፒ ሼር አርጉ፣ ደግፉኝ። አመሰግናችኋለሁ።